ዕለት የምንማርበት የትምህርታችን መነሻ አድርገን የምንመለከተው በፊቴ የምትጸልየውን ጸሎትህንና ልመናህን ሰምቻለሁ በሚል በዚህ ርዕስ ነው የምንማማረው። እንግዲህ ቃሉን ስሙት እስቲ በደንብ አድርጋችሁ። በፊቴ የምትጸልየውን ጸሎትህንና ልመናህን ሰምቻለሁ በሉ እስኪ እናንተ። በፊቴ የምትጸልየውን ጸሎትህንና ልመናህን ሰምቻለሁ። እንዲህ እያለ የሚናገረው እግዚአብሔር አምላካችን ነው። እንግዲህ ሁላችንንም አምላካችን እግዚአብሔር በእውነት ሌትም ቀንም ከምስጋና ጋር የምናቀርበውን ልመናችንን ጸሎታችንን የእኛንም ተቀብሎ ልመናህን ሰምቻለሁ፣ ጸሎትህን ሰምቻለሁ፣ እንባህን አብሻለሁ ብሎ የምስራችሁን እንዳሰማን ቅዱስ ፈቃዱ ይሁንልን። እግዚአብሔርን ለምኖ ሰምቻለሁ መባል ትልቅ መታደል ከዚህ የሚበልጥ ነገር የለምና አሁንም አምላካችን እግዚአብሔር የቀደሙ አባቶቻችንን ልመናቸውን ጸሎታቸውን ተቀብሎ ሰምቻለሁ ተቀብያለሁ ብሎ ሲናገራቸው በውስጣቸው ምን ያህል ደስታ እንደሚሰማቸው እንግዲህ እስኪ እናንተ አስቡት። እንኳንስ እግዚአብሔር ሰምቻለሁ ተቀብያለሁ ሲል ሰው እንኳን ሲሰማና ሲቀበል ሲታዘዝ ምን ያህል ደስ እንደሚያሰኝ ምን ያህል በተስፋ እንደሚሞላ ታውቁታላችሁ። ኃላፊው ሰው እንኳ ጠፊው ሰው እንኳ ሰውን ሰምቻለሁ ተቀብያለሁ ተረድቻለሁ ያለ ጊዜ የዓለማኙ ሰው በእውነት በጣም ነው ደስ የሚለው። ታዲያ እግዚአብሔርማ ጸሎትህን ሰምቻለሁ ልመናህን ተቀብያለሁ ብሎ ሲናገር በጣም ነው ደስ የሚያሰኘውና አሁንም ለአባቶቻችን እንዲህ ብሎ መልሱን የሰጠ እግዚአብሔር ለእኛም ደግሞ መልካሙን የምስራች መልስ እንዲያበስረን ቅዱስ ፈቃዱ ይሁንልን። እንግዲህ ሁላችሁም ልቦናችሁን ባላችሁ ሰዓት ጆሮአችሁን ለእግዚአብሔር ስጡት። መቼም ቢሆን እግዚአብሔር ጆሮህን ወደ እኔ አዘንብል ነው ያለው። ጆሮአችሁን ስጡኝ ነው ያለው። እንግዲህ መላው አካላታችን ሁሉ ሲዳስሱት ያውቃል፣ ሲነግሩት ግን አይሰማም። ሲነገር የሚሰማው ጆሮ ነው። እንግዲህ ሌላው አካላችን ከእግራችን እስከ ራሳችን ካልዳሰሱን በስተቀር ምንም አይነት የጩኸት ስሜት አይሰማም። የጩኸትን ስሜት የድምፅን ስሜት የሚሰማ ጆሮ ነውና እግዚአብሔር መስማት የሚችለውን ጆሮአችሁን ወደ እኔ አዘንብሉ፣ ጆሮአችሁን ስጡኝ ብሏል። ጆሮአችን ስንሰጠው የሚነገረውን ቃል እንሰማለን፣ ስንሰማ ደግሞ እናስተውላለን ማለት ነውና አሁንም እግዚአብሔር ነው የሚናገረው፣ የሚያስተምረው እግዚአብሔር ነው። በቀድሞ ዘመን ጀምሮ ትንቢት ቢነገር ለትንቢቱ ነቢያት ምክንያት ሆኑት እንጂ በነቢያት አድሮ ትንቢት የተናገረው እግዚአብሔር ነው። በሐዋርያትም ላይ አድሮ ወንጌልን ሲያስተምር ሐዋርያት ምክንያት ሆኑት እንጂ በሐዋርያት አድሮ ወንጌልን ያስተማረው መንፈስ ቅዱስ ነው። አሁንም ቢሆን በሰው ልጆች ሁሉ ላይ አድሮ የሚመሰገነው ሰዎች ለምስጋናው ምክንያት ቢሆኑ እግዚአብሔር መንፈስ ቅዱስ አድሮባቸው ምስጢር ገልጦላቸው አንደበታቸውን ርቱዕ አድርጎላቸው ራሱን በራሱ የሚያመሰግን በሰዎች የሚመለክ በሰዎች የሚመሰገን እግዚአብሔር በራሱ ነው ይህ ሁሉ የሚያደርገውና ከሰዎች ምስጋናን ካልፈለገ እንዳያመሰግኑት እንዳይናገሩ ሁሉን ነገር መዝጋት ይቻለዋል እግዚአብሔር። አሁንም አምላካችን እግዚአብሔር በእኛ አድሮ የሚያስተምረን ራሱ ነው። ስለወደደና ስለፈቀደ ነው እንጂ እሱ ካልፈቀደ በእኛ አንደበት በእኛ አእምሮ እሱን ልናመሰግነው
ብቃቱም የለንም። በዚህ በጎሰቆለ ሕሊና ሰው እግዚአብሔር እንዴት ሊያመሰግን ይችላል? ግን መሐሪና ቸር ስለሆነ ይቅር ባይ ስለሆነ፣ ስለዚህ አሁንም የእግዚአብሔር ልጆች እንግዲህ በፊቴ የጸለይከውን ጸሎት የምትጸልየውን ጸሎትህንና ልመናህን ሰምቻለሁ ይልና ለዘላለምም ስሜ በዚያ ይመሰገን ዘንድ የሠራኸውን ቤት ቀድሼዋለሁ ይላል። እንዲህ ብሎ እግዚአብሔር የሚናገረው ለማን ነው? ለሰሎሞን ነው። አሁን የተነሳንበትን የትምህርታችንን መነሻ አንደኛ ነገሥት ምዕራፍ 9 ከቁጥር 3 ላይ ስንመለከት ይህንን ኃይለ ቃል እናገኘዋለን። ሰሎሞን በመጀመሪያ ላይ እግዚአብሔርን በጣም ደስ አሰኝቶታል። እግዚአብሔርን ደስ ካሰኘበት ነገሩ አንዱ አቤቱ እግዚአብሔር ሆይ ለአባቴ ለዳዊት በገባኸው ቃል መሰረት ልጅህን እተካልሃለሁ፣ ልጅ አስነሳልሃለሁ ብለህ በገባህለት ቃል መሰረት አሁንም በአባቴ ወንበር አስቀምጠኸኛልና እንግዲህ ይህንን ታላቅ ሕዝብ እንዲመራ ለዚህ ታላቅ ሕዝብ መሪ አድርገኛል። ታዲያ ይህንን ታላቅ ሕዝብ መምራት እችል ዘንድ እውነቱን እፈርድ ዘንድ ፍርድ እንዳይጓደልብኝ ድሃ እንዳይበደልብኝ አለና እግዚአብሔርን አንዲት ልመና ለመነው። ምን ለመነው? ማስተዋልን ለመነው። አያችሁት? ብዙ ነገር አልለመነም። መንግስቴን አስፋልኝ፣ ጥላቴን አጥፋልኝ፣ ስልጣኔን ክብሬን ከፍ አድርግልኝ ሳይል ድሃ እንዳይበደል ፍርድ እንዳይጓደል እውነትን ግለጥልኝ ብሎ ነበር ያቀረበው ልመና። እግዚአብሔርም የሰሎሞን ልመና አስደነቀውና ከአንተ በፊትም እንዲህ አይነት ልመና የለመነኝ ሰው የለም፣ ከአሁን በኋላም እንዳንተ እንዲህ አይነት ልመና የሚለምነኝ ሰው አይነሳም አለና ያለመንከኝን ሁሉ ሰጥቼሃለሁ ነው ያለው እግዚአብሔር። ይገርማችኋል። እግዚአብሔር ደግ ነገር ስንለምን እኛ ያልጠየቅነውን ያላሰብነውን ሁሉ ነው እግዚአብሔር መስጠት የሚችለው። በጣም ይገርማቸዋል። እና የቸርነቱን ስራ እንደው የሚያስተውለው ሰው ምን ያህሉ ነው ስንል እንደው ከመንገር ያለፈ የማስተዋሉ ብቃት ይሄን ያህል ነው እንጂ እግዚአብሔር ለሚወዳቸውና ለወዳጆቹ ድንቅና ቸር አምላክ ነው። የእግዚአብሔር ልጆች እና ሰሎሞን አሁንም እግዚአብሔርን በጠየቀው ጥያቄ መሰረት እግዚአብሔር ለሰሎሞን የሰጠው መልስ አሁን እንደሰማችሁት ምዕራፍ 9 ከቁጥር 3 ላይ የምትጸልየውን ጸሎትህንና ልመናህን ሰምቻለሁ፣ ይህም የሠራኸው ቤት ለዘላለም ስሜ ይጠራበት ዘንድ ቀድሼዋለሁ፣ ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ አለ። አያችሁት? እግዚአብሔር ከወደደ ዓይኖቹ ከወዳጆቹ ላይ አይነሱም። እግዚአብሔር ከወደደ ጆሮዎቹ የወዳጆቹን ጩኸት እንጂ ሌላ ጩኸትን አያደምጥም። አሁን እኛ በዚህ ዓለም ስንኖር ጆሮአችን የማይሰማው ዓይናችን የማያየው ነገር የለም። ጆሮአችን በሰማው ነገር ሁሉ ልባችን ይበተናል፣ ይባክናል። ዓይናችን ባየው ነገር ሁሉ ልባችን በቃ ይበተናል፣ ይዘራል። የምንወደውን የምንፈልገውን ነገር አስፈላጊ የሆነውን ነገር እግዚአብሔርን የሚጮኸውን ጩኸት ለመስማት አንገደድም። እግዚአብሔር በእኛ መካከል ቆሞ እኛን እየመከረ እኛን እያስተማረ እኛን እየቀደሰ እኛን እየፈወሰ ባለበት ሰዓት ዓይናችን ሌላ ቦታ ልባችን ሌላ ቦታ ነው። የሚገርመው ነገር እና እግዚአብሔር ግን እንደዚህ አያደርግም። እግዚአብሔር በባህሪው ዓይኖቹም ሆኑ ጆሮዎቹ ከወዳጆቹ አይነሱም። ጆሮውም ሌላ የሚያደምጥ አያደምጥም። የወዳጆቹን ጩኸት፣ የወዳጆቹን ልመና፣ የወዳጆቹን ምስጋና ብቻ የሚወዳቸውን የእነሱን ድምፅ ብቻ ያደምጣል። የእነሱን ልመና ብቻ ይሰማል። እሱም ደግሞ የልቦናቸውን ቅንነት ቅድስናቸውንና እምነታቸውን አይቶ እንደ እምነታቸው
በእምነታቸው ልክ ስራውን ይሰራላቸዋል። ለዚህም እግዚአብሔር ጋር ሳይጣሉ እግዚአብሔርን ሳያሳዝኑት እግዚአብሔርን በእነሱ ላይ ቁጣውን ሳያሳይ በክብር በዚህ ዓለም አቆይቶ በክብር ደግሞ ተቀብሏቸዋል። የተቀበላቸውንም እንደምታዩት እነሱ ሰው እንደመሆናቸው መጠን በዚህ ዓለም ፈርሰው በስብሰው ትቢያ ሆነዋል። ስማቸው ግን ሕያው ነው፣ አልሞተም። አሁን እነሱ ስማቸው በሕይወት ካለው ሰው በላይ ሕያዋን ሁነው ስማቸው ይታያል። እነዚህም እነማን ናቸው? ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ቅዱሳንን ሁሉ ብታዩ ስታስቧቸው እግዚአብሔር ቤተ መቅደስ እንዲታነጽላቸው አድርጎ በዛ በቤተ መቅደስ ስማቸው እየተቀደሰ በእነሱም ምክንያት እግዚአብሔር ስሙ እየተጠራ አምላካቸውን እግዚአብሔርን ከሞቱ በኋላ እንኳ የሚያስመሰግኑ በሕይወታቸው ሳሉ ዓለምን ዙረው ስለ እሱ እውነትን መስክረው ለሞት ራሳቸውን አሳልፈው ሰጥተው በመስጠት ራሳቸውን መሥዋዕት አድርገው ክርስቶስን መስለውት በመከራ ከሞቱ በኋላ ደግሞ እግዚአብሔርን ያስመሰግኑታል፣ ያስመልኩታል። እንግዲህ በእያንዳንዳችን የምናመሰግናቸውና ቤተ መቅደስ ሰርተንላቸው እነሱን ምክንያት አድርገን በእነሱ ፊት በግንባራችን ወድቀን አምላካችንን እግዚአብሔርን የምንለምነው ሰማዕታቱን፣ ጻድቃኑን፣ ሐዋርያቱን፣ ነቢያቱን ነው። ከነቢያት እነ ኤልያስን እነ ኤልሳን ብናነሳ የሌሉበት ቦታ የለምና አብርሃምን ብናነሳ ቤተ መቅደስ ታንጾላቸው የሚመሰገኑበት ቦታ አላቸው። ከዚያም ደግሞ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ ሐዋርያት፣ እነ ቅዱስ ዮሐንስ፣ ሌሎች ሁሉ ሐዋርያት፣ እነ ቅዱስ ጊዮርጊስ፣ ከሰማዕታት እነ ቅዱስ እስጢፋኖስ፣ ከሴቶቹም ከወንዶቹም እግዚአብሔርን በሕይወታቸው ያገለገሉት ወገኖቻችን ከሞቱ በኋላ ስማቸው ሕያዋን ሆኖ እግዚአብሔርን ያስመሰግናሉ። ከሞቱ በኋላ እንኳን በእነሱ ይመሰገናል እግዚአብሔር። ይገርማል። የሞቱት ይህን ያክል እግዚአብሔር እንዲከበር ሲያስመሰግኑት፣ በሕያውነት ያሉት የቆሙት ግን ደግሞ በቁማቸው ሙተው ዛሬ ከእግዚአብሔር ፊት ርቀው እግዚአብሔርን ጀርባውን ሰጥቷቸው ቁጣውን ሰንዝሮባቸው ለፍዳ ለመከራ ጥሏቸው ታያላችሁ። የሰውን ልጅ እንግዲህ በዓለም ላይ ያለውን መከራ ታያላችሁ። ይሄ ሁሉ እግዚአብሔር የተጣላለት እንዲህ ነው የሚሆነው። አሁንም እኛ ያለነው ምን ላይ ነው ብለን ካሰብን ከዚህ ከመከራው በምን ምክንያት ልናመልጥ የምንችለው? አሁን በዓይናችን ከምናየው በጆሮአችን ከምንሰማው ነገር የምንድነውም ሆነ ልናመልጥ የምንችለው ወደ እግዚአብሔር ጠጋ ብለን እሱን የተጠጋን እንደሆነ ነው። እንግዲህ መቼም ቢሆን ጥግ የያዘ ሰው ከምንም ቢሆን ለትንሽ ጊዜም ቢሆን ይድናል። ማምሻም እድሜ ነው እንደሚሉት ሁሉ፣ አዎ ጥግ ምንም ቢሆን ምን ያድናል ጥግ። እግዚአብሔር ደግሞ ከሁሉ በላይ ጥግ ነው። ወደ እሱ የተጠጋ ሰው ለዘላለም ሕያው ሆኖ ይኖራል፣ መከራውን ያልፈዋል። አሳላፊው እግዚአብሔር ነውና መከራውንም ቢሆን እግዚአብሔር ሳያዘው አይመጣም። እግዚአብሔር በመከራው ውስጥ አለ። እግዚአብሔር ቸርነቱን ሲልህ በቸርነቱ ውስጥ እንዳለ ሁሉ መከራውንም ቁጣውንም መቅሰፍቱንም ሲያመጣ በቁጣውም ውስጥ አለ እግዚአብሔር። በጣም ይገርማቸዋል። ይህንን ባለፈው ስንማር እንደሰማችሁት በትንቢተ ኢሳይያስ ምዕራፍ 48 ከቁጥር 16 ጀምሮ መከራ ሲመጣ በመከራ ውስጥ እኔ አለሁ ይላል። ምክንያቱም እግዚአብሔር ሳያዘው የሚንቀሳቀስ ነገር የለምና እና አሁንም ልመናህን ሰምቻለሁ፣ ጸሎትህን ተመልክቻለሁ። የሠራኸውን ቤት ለዘላለም ስሜ በዚያ ይመሰገን ዘንድ ቀድሼዋለሁ። እንግዲህ ዓይኖቼና ልቤን በዘመኑ ሁሉ በዚያ ይሆናሉ አለ እግዚአብሔር። የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለእርሱ ይሁን። አዎ አባትህ ዳዊት በየዋህ ልብና በቅን ልብ እንደሄደ ሁሉ አለ። ይህን አድምጡ፣ ተመልከቱ። አባትህ ዳዊት አለ እግዚአብሔር። ሰሎሞንን ነው የሚናገር ያለው። አባትህ ዳዊት በየዋህ ልቡና በቅን ልቡና በፊቴ በቅንነትና በታማኝነት እንደሄደ ሁሉ አንተም ደግሞ እንደ አባትህ እንደ ዳዊት በፊቴ በቅንነት በታማኝነት በቅድስና በንጽህና ሁነህ ያዘዝኩህን ሁሉ ብታደርግና ብትፈጽም ሥርዓቴን ፍርዴን ሁሉ ብትጠብቅ እውነተኛ ሁነህ ባገኝህ፣ አዎ እኔም ካንተ አልለይም አለ። አያችሁ። አሁን እንግዲህ ይሄ ቃል ማንን ነው? በጊዜው በዘመኑ የነበሩት ሰዎች የተነገራቸውን ቃል ሰምተው ተግባር ላይ አውለውት
ተጠቅመውበት ሰርተውበት ሂደዋል። እኛ ደግሞ ልጆች ነንና ይሄንን ወርሰናል። ይህንን ውርስ በምን መልኩ ነው እኛስ ገንዘብ አድርገን ልንገለገልበት ወይም ጥቅም ልናገኝበት የምንችለው? አዎ አባቶቻችን እንደተጠቀሙበት ቃሉን ሰምተው ሕጉን አክብረው ጆሮአቸውን ለእግዚአብሔር ሰጥተው ከእግዚአብሔር ጥግ ሳይወጡ እግዚአብሔር እንደባረካቸውና ከክፉ ነገር እንደጠበቃቸው ሁሉ እኛም ደግሞ ዛሬ ለሕጉ ተገዢዎች ሆነን አያችሁ፣ ለቃሉ ደግሞ ቃሉን ለመስማት ቀናአያን ሆነን ለቤቱ ቀናተኞች ሁነን ለበጎ ስራ ሁሉ ባልንጀራን፣ ወንድምን፣ ሰውን ለመውደድና ለማክበር በዚህ እግዚአብሔር የሚወደውን እግዚአብሔር ደስ የሚሰኝበትን ስራ ሰርተን እግዚአብሔርን ደስ አሰኝተን እኛም ደግሞ በዘመናችን ደስተኛ ሆነን ለመኖር የሚፈለግብን ምንድን ነው? እግዚአብሔር የተናገረውን ቃል ሰምተን እንደ ቃሉ በመሄድ ነው። አዎ በፊቴ በቅንነትና በታማኝነት በትህትና ብትሄድ ኃጢአት ሰርተህ ባታሳዝነኝ፣ ሐሰት ተናግረህ ውሸት ተናግረህ በሐሰት መስክረህ ሰርቀህ ቀምተህ ገለህ ባታስቆጣኝ እኔም ከአንተ ጋር እኖራለሁ። አዎ እንግዲህ ለአባትህ ለዳዊት እንደተናገርኩት ይላል የመንግሥትህን ዙፋን ሁሉ በእስራኤል ላይ ለዘላለም አጸናዋለሁ። ለእግዚአብሔር የሚታዘዝ ለእግዚአብሔር የሚገዛ ሁሉ ነገር ይጸናለታል። እሸም ቢሆን ለዘላለም ሕያው ሆኖ የሚኖር ሰው የለም። በሥጋ ያልፋል፣ ግን እግዚአብሔር ይበቃሃል እረፍ ብሎ እስከ ወሰነለት ጊዜ ድረስ እግዚአብሔር ከሰጠው ከጸጋው ምንም ነገር ሳያጎልበት በዚህ ዓለም ሐዘን፣ ትካዜ፣ መከራ፣ ድካም ሳያገኘው በተድላ በደስታ ኑሮ በተድላ በደስታ ይሸኛል ማለት ነው። ስለዚህ ለዘላለም አጸናዋለሁ። ምን መንግሥትህን ከዘርህም በእግርህ የሚተካ በዙፋን የሚቀመጥ ዘር አላሳጣህም ይላል እግዚአብሔር። ስለዚህ ግን ይላል እናንተና ልጆቻችሁ እኔን ከመከተል ብትመለሱ፣ ከፊቴ ብትርቁ፣ የሰጠኋችሁንም ትእዛዜንና ሥርዓቴን ባትጠብቁ ይላል ከሕጌ ብትወጡ ከሥርዓቴ ብትወጡ ሕጌን ባትጠብቁ እኔም ደግሞ ምን አደርጋችኋለሁ? ከሰጠኋችሁ ምድር እነቅላችኋለሁ፣ አጠፋችኋለሁ። ስም አጠራራችሁ ከገጸ ምድር እንዲጠፋ አደርጋችኋለሁ። ይኸውላችሁ እንግዲህ እግዚአብሔር ከፍ አድርጎ ዝቅ ያደረጋቸውን እስኪያስቧቸው አያችሁ። እግዚአብሔር ከፍ አድርጓቸው ነበር። ብዙዎቹን ተራራ አድርጓቸው ነበረ። ይኸውላችሁ ተራራ ኮረብታ አድርጓቸው ነበረ። እግዚአብሔር ሲቆጣ ተራራውን ያፈርሳል፣ ኮረብታውን ያፈርሳል፣ ሸለቆውን ከፍ ያደርገዋል። ምድረ በዳ የነበረውን እግዚአብሔር እንደገና ያለመልመዋል። ጠፍ የነበረውን ምድረ በዳ የነበረው ጠፍ የነበረው ከታይ ዝቅ መረማመጃ የነበረው ሕዝብ ነው። ከዚያ ከትቢያ የሚያነሳ እግዚአብሔር ነው። ከፍ ከፍ ያለውን ያ ከፍታውን እያሰበ ከፍ ያደረገው ማን እንደሆነ እያሰበ አምላኩን በከፍታ ላይ ሆኖ ካላሰበ እግዚአብሔር ዝቅ አድርጎ መረማመጃ ያደርገዋል። ይኸው መረማመጃ የሆኑ ሰዎች አሁን አሉ። አግኝተው ያጡ አሉ፣ ለልመና ያፈሩ አሉ። ከዚያም በላይ ግን ደግሞ ጤናቸውን ያጡማሉ፣ አካላቸውን ያጡማሉ። ዓይናቸው የፈረጠ እጅጋቸው የተቆረጠ በኃጢአታቸው ምክንያት አያችሁ፣ እንደዚህ ያለ አለ እና ይህንን አይተን ከዚህ ተነስተን እግዚአብሔርን በሚገባ እንድናገለግለውና የሚገቡ ልጆች ሆነን ተገኝተን ልመናችን ጸሎታችን እንዲሰማ ነው የሚያስፈልገው። ይሄ ካልሆነ ዝም ብለን ሌትም ቀንም ብናነበንበው ብንጮህ ብንዘምር ብንቀድስ ዋጋ የለውም። እግዚአብሔር በአፍ አይደለልም። እግዚአብሔርን የሚደልለው ወይም የሚያታልለው አንድ ነገር ብቻ ነው። እሱም ፍጹም የሆነ ንጹሕና ቅዱስ የሆነ ልቡና ነው። አዎ እግዚአብሔር ከልቦናችን እንጂ ከስጋችን ጉዳይ የለውም። አዎ ልቡናችን ንጹሕና ታማኝ እንዲሆን ነው። እንግዲህ ልመና ሁሉ የሚሰማው የሚደመጠው በእምነት ነው። እምነት ከሌለ ሁሉ ምግባር ሁሉ ደግሞ ከንቱ ነው። ከእምነት ጋር ነው እግዚአብሔርን መለመን የሚገባን። እምነቱ ሳይኖረን ብንጾም፣ ብንጸልይ፣ ብንመጸውት፣ ምንም ብናደርግ ዋጋ የለውም። እግዚአብሔር ለምንሰራቸው መልካም ስራዎች ሁሉ አሁን ብዙ ሰዎች አለን። መልካም ስራ የተረፈን ሰዎች ብዙ ነን። ስንመጸውት ያምርብናል፣ ስንጾም ያምርብናል፣ ስንጸልይ ያምርብናል፣ ስንዘምር ያምርብናል። መቼም ግን የውስጣችን የሚያውቀው እሱ ነው። ሰው ደግሞ የውጩን እያየ በውጩ አካላችን በውጩ ስራችን ይቀናብናል፣ ደስ ያሰኛል የውጩ ስራችን።
እግዚአብሔር ግን የሚቀናው ውስጣችን ልባችን የሚያስቀና ሆኖ ከተገኘ ያን ጊዜ እግዚአብሔር እኛን ይመለከታል። ወገኖች ይገርማቸዋል። እና ከእምነት ጋር ነው ሁሉ ነገራችን ከእምነት ጋር ነው መሆን ያለበት። እምነታችን የጸና መሆን አለበት። አባቶቻችን ልመናቸው ተሰማ፣ ጸሎታቸው ተሰማ፣ እግዚአብሔር አደመጣቸው፣ መልስ ሰጣቸው። በምግባራቸው ብቻ አይደለም፣ በእምነታቸው ነው። ዋናው መሰረቱ እምነት ነው። የመሰረት መጣያው እምነት ነው። በዚህ ዓለም ላይ እኛ ለምንሰራው ስራ ሁሉ መሰረት አለን። ያለ መሰረት የምንሰራው ነገር የለም። ያለ መሰረት የምናቆመው ነገር የለም። ያለ መሰረት የሚታይ ነገር የለም። አያችሁት? ስለዚህ አሁንም እግዚአብሔር ለሚቀበላቸው ለሚወዳቸው፣ ለጾማችን፣ ለጸሎታችን፣ ለምጽዋታችን፣ ለሁሉ ለበጎ ትሩፋት ሁሉ ዋናው መሰረቱ እምነት ነው። አዎ በእምነት ላይ ሁሉም ይታነጻሉ። አያችሁት? መቼስ ምንም ፍቅር ቢኖረን እምነት ከሌለ እሱም ከንቱ ነው። ፍቅርም ከሌለ እምነት ብቻም ደግሞ አይሰራም። መቼስ ምድር ባዶዋን ብትቀመጥ የሚሰራባት ሰው ከሌለ የሚጣልባት ነገር ከሌለ አዎ ዝም ብላ መሰረቱን ትቀራለች እንጂ አዎ በላይዋ ላይ ምንም አታሳይም። ስለዚህ እምነትም እንደዚሁ ነው። እምነትም ቢሆን ፍቅር ከሌለ፣ ቸርነት ከሌለ፣ ትሕትና ከሌለ፣ ቅንነት ከሌለ እምነት ብቻውን ነው የሚቀረው። እንደ ጠፍ ሜዳ ሰው የሌለበት ሀገር ታውቃላችሁ። መቼም ሰው የሌለበት ሀገር ተርፏል እኮ አሁን ምድረ በዳ የሆነ እንኳን ሰው ቀርቶ አውሬ እንኳን የሌለበት። አውሬ በራሱ መኖር የሚችለው እኮ ሰው ባለበት ነው። ሰው በሌለበት ቦታ አውሬ አይኖርም። ምክንያቱም ሰው በሌለበት የሚበላ ስለማይኖር ማለት ነው። አያችሁት? ምናልባት እግዚአብሔር በምድረ በዳ የሚበሉ እንስሳትን ፈጥሮላቸው ካልሆነ በስተቀር አውሬ እንኳን ሰው ባለበት አካባቢ መንጎች በሚገኙበት ይሄ ቁርራጮ በሚጣልበት ሰፈር አካባቢ ነው የሚኖረው እና ጠፍ የሆነ ምንም የሌለበት ያ ምንም አይኖርበትም። ስለዚህ እምነትም ከሌለ፣ በጎ ስራም ከሌለ፣ ቅንነትም ከሌለ፣ የዋህነትም ደግነትም ከሌለ፣ ጾም ምግባር ከሌሉ እምነት ብቻውን እንደ ጠፍ ማለት ነው፣ አይሰራም። ስለዚህ ሁሉም ነገር የሚሰሩት ሲገናኙ ነው። እንግዲህ አሁን መቼም ሰውና መሬት ሲገናኙ ይስማማሉ። ሰውና መሬት ሲገናኙ ሰው መሬትን ያሳምራታል፣ መሬትም የሚገባውን ትሰጣለች። መሬት ከሌለች ሰው ቢኖር ምችስ የሚታረስ ከሌለ ሰው ከንቱ ነው። መሬትም ደግሞ ብትኖር ሰው ከሌለ ያው ጠፍ ነች ማለት ነው እንግዲህ እና እንደዛ ነው። እምነት ያስፈልጋል። ከሆኑም በፊት እንዲህ ለበጎ ስራችን ወንጌልን ለማስተማር ወንጌልን ለመማር ለመዘመርና ለማስቀደስ እንደዚህ ለመቀል ሁሉን ለማድረግ በመጀመሪያ እግዚአብሔር ለምንሰራው ስራ እግዚአብሔር አለኝ። አዎ እግዚአብሔር ደስ ይለዋል። በዚህ በምስራው ስራ ሁሉ ዋጋ ይከፍለኛል፣ ዋጋ አያሳጣኝም ብለን ደግሞ እግዚአብሔር እንደሚሰማን መጀመሪያ መታመንና ማመን አለብን። መታመን ለባልንጀራ ነው። መታመን ለሰው ነው። ለሰው መታመን ነው። ሰው መቼም ለሰው መታመን ሲባል አደራ ቢሰጠን አደራ አስቀምጡ ብንባል በኃላፊነት በተቀመጥንበት ቦታ ሁሉ ለተሰጠን ኃላፊነት ዋና ሆነን ኃላፊ ሆነን ተጠያቂ ሆነን ታምነን መገኘት ነው። ሰው መቼም ሳያምነን ገንዘቡን፣ ንብረቱን፣ ድርጅቱን፣ ቤቱን አያስረክበንም። ድርጅቱንም ቤቱንም የሚያስረክበን ኃላፊነት ሰጥቶ ቁልፍ ሰጥቶ የሚሄደው ስላመነን ነው። ታዲያ በዛ ላይ ታምነን ካልተገኘን እግዚአብሔርም ለእኛ አይታመንም። በሁሉ ነገር ነው የሚያጎልብን። እንደገና ሀብታችን ያጎለዋል፣ እድሜያችን ይቀንሰዋል፣ ዘራችን አይባረክም። ብዙ ነገር ነው የሚያጎልብን። ሰላማችን እናጣለን፣ ጤናችን እናጣለን። እግዚአብሔር ብዙ ነገር ያጎልብናል። ዓይናችን ሲነሳን፣ እጃችን እግራችን ሲያሳጣን፣ ልባችን ሲደክም፣ የውስጥ አካላቶቻችን ስንት ነገሮች አሉ። መቼም እግዚአብሔር ከተጣላ ብዙ ነገር ነው የሚያሳጣንና መጀመሪያ ለሰው መታመን ያስፈልጋል። ታማኝ መሆን ያስፈልጋል። እንግዲህ ለሰው ታማኝ ስንሆን እግዚአብሔር ለእኛ ይታመናል፣ ይጠብቀናል። እንደገና ደግሞ የመጀመሪያው ትልቁ እሱን ማመን ያስፈልጋል። አያችሁ፣ እሱን ማመን ሁሉን ነገር ያደርግልኛል፣ ይሰማኛል ብሎ ማመን። ይህን ስናደርግ እግዚአብሔር በጠራነው ሁሉ ባገለገልነው አገልግሎት ሁሉ ይሰማናል፣ ይለምናል፣ ግዳጃችን ይፈጽማል ማለት ነው እና አሁን እንግዲህ እግዚአብሔር እዚህ እንደሰማችሁት እግዚአብሔር አለ። አያችሁ፣ እግዚአብሔር ለሶሎሞን እንደተገለጠለት እንዲህ አለ። ለሶሎሞን ተገልጦ እንዲህ አለው፣
መጀመሪያ የሰማችሁት ነው። በፊቴ የምጸልየውን ጸሎትህንና ልመናህን ሰምቻለሁ። ለዘላለም ስሜ በዚያ ይመሰገን ዘንድ የሰራኸውን ቤት ቀድሼዋለሁ፣ ዓይኖችም በዚያ ይኖራሉ። ይኸውላችሁ እንግዲህ ሰሎሞን የሰራው ቤተ መቅደስ ያ ከጭቃ ከድንጋይ የተሰራ ነው። ከምንም በላይ ግን እግዚአብሔር በእጁ የሰራው ቤተ መቅደስ ሰው ነው። አያችሁት? ሰሎሞን በሰራው ቤተ መቅደስ እግዚአብሔር በዛ አድራለሁ ካለ እግዚአብሔር ደግሞ ራሱ በሰራው ቤት እንዴት እንደሚያድር አስቡ። አያችሁት? ሰሎሞን ባነጸው በጥበበኛ እጅ ቤት እግዚአብሔር ማደር የሚችል ከሆነ አንተ በሰራኸው ቤት አድራለሁ እኖራለሁ ካለ እንግዲህ በሰው ቤት መኖር የሚችል ከሆነ እግዚአብሔር ራሱ በሰራው ቤትማ እንዴት መኖር እንደሚችል አስቡ። እግዚአብሔር በእጁ የሰራው ቤት ማን ያላችሁ እንደሆነ ሰው ነው። ሰው በራሱ የእግዚአብሔር ማደሪያ ሆኖ ነው የተፈጠረው። እግዚአብሔር ይህን ቤት ሲፈጥረው በዚህ አድሮ ሊመለክና ሊመሰገን፣ አዎ እንደሱ ንጹሕና ቅዱስ ሆኖ እንዲኖር ታዟል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ እኔ ንጹሕ ነኝና እናንተም ንጹሐን ሁኑ እያለ ያስተማረው እግዚአብሔር የእሱ ማደሪያዎች ስለሆን ነውና ሁልጊዜ በየራሳችን በእያንዳንዳችን እኔ የእግዚአብሔር ማደሪያ ነኝ ብለን ለእግዚአብሔር ማደሪያ መሆን እንችል ዘንድ ራሳችን መጠበቅ ያስፈልገናል። ከምንድን ነው የምንጠብቀው? ከሐሰት፣ ከሐሜት፣ ከቅናት፣ ከበቀል፣ ከጥላቻ፣ ከክርክር፣ ከዝርፊያ፣ ከቅሚያ፣ ከርኩሰት። መቼም በዚህ ዓለም ያለውን የኃጢአት ስር ታውቁታላችሁ። ከዚያ ሁሉ ልንጠበቅ ያስፈልጋል። አያችሁ፣ ከዚያ ሁሉ ስንጠበቅ እግዚአብሔር ምን ያደርጋል? ይጠብቀናል። አዎ ቤቱን የማይጠብቅ ለቤቱ ጽዳት የማይጨነቅ የለም። እኛ ሁላችን የሰራናት ጭቃ ቤት ያቺ እንድትቆሽሽብን እንኳን አንፈልግም። አያችሁት? እኛ ሁላችን ያችን ጭቃ ቤት እንኳን በደንብ ነው የምንንከባከባት የምንጠብቃት፣ ጽዳቷን ጠብቀን ነው። ታዲያ እግዚአብሔርማ ቤቱን እንዴት አይጠብቅም? ግን እግዚአብሔር እኛን እንዲጠብቀን እንድንከባከበን የሚገባንን ከኛ የሚገባውን ነገር እኛ መስራት የምንችለውን ነገር ለእግዚአብሔር መጀመሪያ ቀዳሚያን ሆነን መገኘት አለብን። ስለምኑ? ራሳችን ለመጠበቅ ከክፉ ነገር ከኃጢአት ነገር መጀመሪያ ራሳችን ለመጠበቅ መትጋትና ሁልጊዜ ይህን ማሰብ አለብን። ይህን ስናስብ እግዚአብሔር ደግሞ የሚለመነውን ልመና የሚቀርበውን መስዋዕት የሚጸለየውን ጸሎት ሁሉ ይቀበላል። ይሄ ደግሞ እኛን ብቻ ሳይሆን በደጋግ ሰዎች እግዚአብሔር ሀገርን እንደሚጠብቅ ደጋግ ሰዎች ሆነን ስንገኝ ለዓለም መትረፍ እንችላለን። አያችሁን? መቼስ ሽማግሌ ካለ አገር አይጠፋም። ሰውና ሰውን በግድያ ውስጥ የነበሩትን እግዚአብሔር ሽማግሌ የነደደውን ያበርዳል። አያችሁ? ያበርዳል። ሽማግሌና ውሃ አንድ ናቸው። ውሃ የማያጠፋው ሽማግሌ የማያበርደው ነገር የለም። ውሃ የማያበርደው ሽማግሌ የማያጠፋው ሽማግሌ የማያቀዘቅዘው ነገር የለም። ስለዚህ ደጋግ ሰዎች ካሉ እግዚአብሔርን የሚፈሩ ሰዎች ካሉ በእነሱ ልመና በእነሱ ጸሎት እግዚአብሔር ያመጣው ነዲድ ያመጣው ቁጣ ይበርዳል። ይኸውላችሁ መቼም ውሃ የማያበርደው የማያቀዘቅዘው ሽማግሌ የማይፈታው ነገር የለምና ጻድቃን ለዓለም ሽማግሌዎች ናቸው። ስለዚህ እኛ ሁላችን በእውነት ደግነቱ ቢኖረን፣ ቅንነቱ ቢኖረን፣ ትሕትናው ቢኖረን፣ እውነቱ ቢኖረን እንዲህ ልጆች ናቸው አይንቅም። እግዚአብሔር ሁሉን ይቀበላል። ይሄ ትልቅ ነው፣ ሽማግሌ ነው፣ ይሄ ልጅ ነው አይልም። ትልቅና ትንሽ የሚለየው በሰው ዘንድ ነው። እኛ ደግም ይሁን ክፉም ይሁን ሽማግሌ ከሆነ በሽምግልናው እናከብረዋለን። አዎ ትልቅ ነው ብለን እናደምጠዋለን። ይሄ መልካም ነገር ነው። ልጅ ነው ብለን ደግሞ እንደ ልጅነቱ እንንቀዋለን። ከልጅ ምን ይገኛል የሚል ነገር ስላለብን ማለት ነው። እግዚአብሔር ግን የልጆችንም ልቦና ስለሚያውቅ አይንቅም። እግዚአብሔር ይኸውላችሁ አሁን እኛ ዛሬ ለእግዚአብሔር የተስማማን ልጆች ብንሆን ልጆች አይደለንም፣ እንሰማለን። ከራሳችን በላይ አልፈን ለሀገር ለዓለም ሁሉ እንዲንበቃ እንሆናለን። ልመናችን ሲሰማ ጸሎታችን ሲሰማ እግዚአብሔር ሁሉን ይቅር ይላልና ማለት ነው። እና የእግዚአብሔር ልጆች እንግዲህ በእውነት መጀመሪያ ላይ ሰሎሞን እግዚአብሔርን ሲለምን ምንድን ነበር ያለው? ፍርድን ማነው
ሰሎሞን አንደኛ ነገሥት ምዕራፍ 3 ቁጥር 10 ላይ ሰሎሞን እንዲህ አለ ይላል። ሰሎሞን ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው ይላል። እግዚአብሔርም እንዲህ አለው፣ ፍርድን ትለምን ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትን አልለመንክም። የጠላቶችህንም ነፍስ አጥፋልኝ ብለህ አልለመንክም። ነገር ግን መልካም ነገር ለምንሃልና ነው፣ እኔም ደግሞ እንደ ቃልህ አደርግልሃለሁ። እነሆ ማንም የሚመስልህ የለም። ከአንተ በፊት እንዲህ አይነት ልመና የለመነ ሰው የለም። ከአንተም በኋላ እንዲህ አይነት ልመና የሚለምን ሰው የለም። እኔ ደግሞ ጥበብንና አስተዋይነትን ፈጽሞ ሰጥቻለሁ ነው ያለው። ሰሎሞን ከሁሉ በፊት ማስተዋልን ስጠኝ፣ ይህንን ታላቅ ሕዝብ እንዲመራ ስልጣን ከሰጠኝ ማስተዋሉን ስጠኝ፣ ፍርድ እንዳይጎልብኝ ነው ያለው። ይኸውላችሁ ማስተዋልን ለመነ እንጂ ገንዘብን አልለመንም፣ ስልጣን አልለመንም፣ መንግስትን አስፋልግን አልለመንም። እግዚአብሔር ግን ተለመነው፣ ደስ አለው እግዚአብሔር እና አሁንም እግዚአብሔር ማስተዋሉን እንዲሰጠን መጀመሪያ ልመናችን እንዲሰማ ጸሎታችን እንዲሰማ እግዚአብሔር ፊቱን ወደኛ እንዲያዞር ለነ ሶሎሞን ለቀደሙት አባቶቻችን ቃል በቃል እንዳነጋገራቸው እኛንም እንዳነጋግረን ቃል በቃል ማስተዋሉን እንዲሰጠን ራሳችን መግዛት እንድንችል ማስተዋል እንዲሰጠን ከለመን ነው። በዚህ ልመናችን እግዚአብሔር የምንለምነውን ጸሎት የምናመሰገነውን ምስጋና ሁሉ ይቀበለናል ማለት ነው እና አሁን ዛሬ እንግዲህ የሰሎሞንን ቃል መነሻ አድርገን የተማርነው ሁልጊዜ እንጸልያለን፣ እንለምናለን፣ እንደክማለን። አዎ መጀመሪያ ከዚያ በፊት ግን ማወቅ የሚገባንን ነገር እንድናውቅ ነው የሚያስፈልገው። ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው እንዲህ ይላል። መዝሙር 33 ቁጥር 15 ላይ የእግዚአብሔር ዓይኖቹ አሁን እዛ መጀመሪያ አንደኛ ነገሥት ምዕራፍ 9 ላይ ስንናገር ዓይኖቼ እና ልቤ በዚህ ይኖራል። በየቱ? አንተ በሰራኸው ቤት። እያችሁ አሁን እንግዲህ የእግዚአብሔር ዓይኖቹ ወደ ጻድቃን ናቸው፣ ጆሮዎቹም ወደ ወዳጆቹ ናቸው። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ። የእግዚአብሔር ዓይኖቹ ወደ ወዳጆቹ ወደ ጻድቃን ፈቃዱን ወደ ይፈጽሙ ኃጢአትን ወደ ይሰሩ ለአምልኮቱ ወደሚቀኑ እንደ እግዚአብሔር ፈቃድ በሚኖሩ ሰዎች ላይ ዓይኖቹ ከዛ አይነቀሉም። አያችሁት? ጆሮዎቹም እነሱን ነው የሚያደምጡት፣ ልመናቸውን አስተውቆታቸውን ነው የሚያደምጡት ይላል። እግዚአብሔር ልባቸው ለተሰበረ ሰዎች ቅርብ ነው ይላል። እዚሁ መዝሙር 33 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ሰዎች ቅርብ ነው። አያችሁ፣ መንፈሳቸው የተሰበረውን ሰዎች ያድናቸዋል ይላል እግዚአብሔር። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። መቼም ጻድቃን ለመሆን ስንፈልግ ፈተናው ብዙ ነው። ምክንያቱም የጽድቅን ስራ የሚያውቅ ዲያብሎስ ጽድቅን ልንሰራ ስንፈልግ ፈተናውን ያበዘዋል፣ እንቅፋቱን ያበዘዋል፣ ጠላትን እያስነሳብናል። መቼም እሱ ፊት ለፊት አይመጣም። ፊት ለፊት መጥቶ የሚዋጋበት አካል የለውም፣ መንፈስ ስለሆነ ማለት ነው። ስለዚህ ጠማማ ሰው ሲያገኝ ያ ክፉ መንፈስ በጠማማ ሰው ያድርና ጠማማ ሰው ያመጣብናል። እያችሁ በዛን ሰዓት ግን ያ ሰው የርኩስ መንፈስ ማደሪያ እንደሆነ ተገንዝቦ ሁሉን ነገር በትዕግስት ማሳለፍ ያስፈልጋል። ትዕግስተኛ ጭምት መሆን ያስፈልጋል። ከአባቶቻችን የምንማረውና መውረስ የሚገባን እንዲህ ያለውን ነገር ነው። እነሱ ጥበበኞች ናቸው። አስቀድመው የሚመጣባቸውን አውቀው ፈተናውን ለመቋቋም ዝግጁ ነው ይጠብቁታል። ፈተናው ሲመጣ ያውቁታል፣ ድል ያደርጉታል። አሁን እኛ አንዘጋጅም። ሳንዘጋጅ ፈተና ሲመጣ ግን እንወድቃለን። አያችሁ፣ ተስፋ እንቆርጣለን። ውስጣችን ሰውነታችን ይተኩሳል፣ ደማችን ይፈላል። ያን ጊዜ ግን እጃችን ይስታል፣ አንደበታችን ክፉ ይናገራል። ያ ደግሞ ፈተና መውደቅን ነው የሚያሳየው እና እንግዲህ የጻድቃን መከራቸው ብዙ ነው። ሆኖም ግን እግዚአብሔር ከሁሉ ያድናቸዋል። አያችሁ፣
ምክንያቱም እዚህ እንደሰማችሁት እግዚአብሔር ልባቸው ለተሰበረ ሰዎች ቅርብ ነው፣ ሩቅ አይደለም። አዎ ከኃጢአተኞች ግን የራቀ ነው። ወዳጆቹን ግን አይለያቸውም። እንዴት ይለያል? እግዚአብሔር በሰው ልቡና የሚያድር ከሆነ ንጹሕ ልቡና ማደሪያው ዙፋኑ ከሆነ እንዴት ይለያል? አሁን እኛ ያለነው ከቤታችን ነው። ከግቢያችን አልወጣንም። ከግቢያችን ካልወጣን ከቤታችን አልተለየንም ማለት ነው። እግዚአብሔር እንደዚህ ነው። ከግቢው ካልተለየ በግቢ ውስጥ አለ እግዚአብሔር። አያችሁት? እግዚአብሔር ከግቢው ውስጥ የሚወጣው ሰውየው ክፉ ሲሆን ጠማማ ሲሆንበት ነው። አያችሁት? እኛ መቼም ቤታችን ምንም ሳያደርገን ለስራ ብለን እንደ ለሆነ ጉዳይ ብለን ወጣ ብለን እንሄዳለን። ቤታችን ስንኖር ግን ከቤታችን ያለ ነው። እግዚአብሔር እንደዚህ በሚወዳቸው ውስጥ ካለ በየት ነው ያለው? በቤቱ ውስጥ ነው ያለው ማለት ነው። እግዚአብሔር በቤቱ ውስጥ ካለ ታዲያ ያ ቤት የተከበረ ነው። አያችሁት? ሰው አባዋራ በቤቱ ካለ ቤቱ የተከበረ ነው። ባለጌ እንኳን አይዞርበትም። አያችሁ? ሌባ አይዞረውም። ባለቤቱ አለ። ባለቤት ያለውን ቤት ሌባ፣ ሰባሪ፣ ወራሪ አይደፍረውም። ስለዚህ ሌባው፣ ወራሪው፣ ሰባሪው ማን ነው? ዲያብሎስ ነው። እግዚአብሔር በእኛ ዘንድ ከከተመ ዲያብሎስ ከቶ እንኳንስ ምንም ሊያደርገን ይቅርና ሊቀርበን እንኳን አያስበውም። ያውቃል እግዚአብሔርን። አሁን መቼም ፈጣሪው እንደሆነ ያውቃል። ምንም እንኳን ለፈጣሪው የሚገዛ ባይሆንም ፈጣሪውን መገዳደር እንደማይቻለው ያውቃል። ግን ተሰርቆ ልጆቹን ያበላሽበታል። አያችሁ፣ ልጆቹን ኃጢአት እንዲሰሩ ያደርግበታል እንጂ እግዚአብሔር ያደረበትን እግዚአብሔር የቀረበውን ሰው ምንም ማድረግ አይቻለውም። እና እግዚአብሔር እንዳይለየን እግዚአብሔር እንዳይርቀን መሆን ያስፈልግበታል። አሁንም እግዚአብሔር እንዲህ ይላል በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ያለ ኃይለ ቃል እንዲህ ይላል፣ ለእናንተ የማስባትን መልካሚቱን ሐሳቤን ያውቃለሁ ይላል። አስቡት፣ ተመልከቱ። ለእናንተ የማስባትን መልካሚቱን ሐሳቤን እኔ አውቃለሁ፣ እሷም ፍጻሜና ተስፋ እሰጣችሁ ዘንድ ነው። ፍጻሜ አለ። ፍጻሜ የዘላለም ሕይወት ነው። አያችሁት? ፍጻሜ ማለት ለዘላለም በሕይወት በደስታ በብርሃን ከኔ ጋር መኖር እንድትችሉ ነው። ተስፋችሁም እሱ ነው። ተስፋ የምትጠኑት ደጅ የምትጠኑት እግዚአብሔር ያወርሰኛል ብላችሁ ተስፋ የምታደርጉትም እሱም ለእናንተ መጀመሪያ የተላከው ከእናንተ ከነፍሳችሁ ነፍስ ከስጋችሁ ስጋ ነፍሶ የተዋሃዳችሁ ክርስቶስን ለዘላለም ወርሳችሁ እንድትኖሩ እሷን እሰጣችሁ ዘንድ ነው። ስለዚህ እኔ የሰላም ሐሳብ እንጂ ከቶ ለእናንተ ክፉ ሐሳብ አላስብባችሁም ይላል። ይህን ካለ በኋላ ቀጥሎ ምን ይላል? እንግዲህ እናንተ ወደ እኔ እየመጣችሁ ትጸልያላችሁ፣ ትለምናላችሁ፣ እኔም ደግሞ አያችኋለሁ፣ እሰማችኋለሁ። ስለዚህ እናንተ ትፈልጉኛላችሁ፣ በእውነት በፍጹም ልቡናችሁ ከፈለጋችሁኝ ታገኙኛላችሁ። ምንድን ነው ያለው? በፍጹም ልቡናችሁ ከፈለጋችሁኝ። አሁን እኛ እግዚአብሔርን በእውነት ስንፈልገው እንቃትታለን። ተኝተንም ሆነ ተቀምጠን ቁመንም ሆነ በምኞትም በሐሳብ በጸሎትም በአገልግሎትም በጣም እንደክማለን። እሱን ለማግኘት ነው። አሁን ይህ ሁሉ ድካም ለማን ነው? አያችሁት? እግዚአብሔርን ለማግኘትና ለመደመጥና ለመስማት መልስ ለማግኘት ነው ይህ ሁሉ ድካማችን። ስለዚህ ምን አለ እግዚአብሔር? እንግዲህ እናንተ ወደ እኔ የመጣችሁ ተጠሩኛላችሁ፣ እኔም ደግሞ አያችኋለሁ፣ እሰማችኋለሁ። ስለዚህ እናንተ ትፈልጉኛላችሁ። የምትፈልጉኝ በፍጹም ልቡናችሁ ከሆነ ታገኙኛላችሁ። ምንጊዜም እኔ ከእናንተ ዘንድ ነኝ ይላል እግዚአብሔር። ከእናንተ መካከል ነኝ። ኃጢአተኛ በሆነ ሰው ነው እንጂ በእውነት ልጆቼ ሆናችሁ ሕጌን ስርዓቴን ጠብቃችሁ ራሳችሁን ጠብቃችሁ ደግ ነገር አስባችሁ ፍቅር ኑሯችሁ ባልንጀራችሁን ወዳችሁ ለበጎ ስራ ቀናተኛ ሆናችሁ ከተገኛችሁ ከእናንተ መካከል ነኝ። ከእናንተ ርቄ የምታይበት ሰዓትና ጊዜ የለም። በእናንተ መካከል ነኝ ያለሁት በእናንተ መካከል ነኝ ሲል ማደሪያዊ ስለሆነ በየልቡናችሁ አለሁ። እንግዲህ መንፈስ ቅዱስን እኮ ወርሰነዋል፣ በልባችን ነው ያለው፣ ተጎናጽፏል። በሐዋርያት ላይ ያደረ መንፈስ ቅዱስ እኮ በእኛ ላይ አድሯል እኮ። እስኪ ያስቡት አለ። እኛ ግን
እግዚአብሔር መንፈስ ቅዱስ በእኛ ላይ እንዳደረ ስለማናስብ ብቻ እናሳዝነዋለን። ኃጢአት እየሰራን እየረከስን እየዋሸን እየቀጠፍን ራሳችን ስንበድል ደግሞ እሱ ራሱ ደግሞ ከኛ ይወጣል። እሱ ልክ ሰው ከግቢው ወጣ ሲል ቤቱ እንደሚደፍር ሁሉ እግዚአብሔር ከኛ ወጣ ሲል ደግሞ ሌባው ይደፍረናል። ሰይጣኑ ማለት ነው። እርኩስ መንፈስ ይመጣል። እግዚአብሔር ደግሞ ሲመለስ እርኩስ መንፈስ እዛት ገብቶ ሲያገኘው አሁንም እግዚአብሔር እንዴት ከቤት የገባህ ብሎ አይቀጣውም። እኛ በራሳችን ታገል እንድናስወጣው ይፈልጋል። እግዚአብሔር ቁሞ ይመለከተናል። ያን ሰይጣን ለማስወጣት ስንሞክር እግዚአብሔር ግን ይረዳናል። አያችሁት? እግዚአብሔር ወጣ ብሎ ባዶ ቤት ሲያገኝ ሰይጣን ሲገባበት ያን ጊዜ ሲመጣ እግዚአብሔር ተይዞ ካገኘው ቆም ብሎ ሰውየውን ብቻ ይመለከታል። አስቡት። ምክንያቱም ያ ሰውዬ ያን ሰይጣን ሊያስወጣው ካልፈለገ ዝም ይለዋል እግዚአብሔር። ይህ ደግሞ ሰውየውን ይጎዳዋል። ሰውየው ግን እንዴት የሰይጣን ማደሪያ ልሆን ቻልኩ ብሎ ያን ሰይጣን ሊያስወግደው በጾም በጸሎት በምጽዋት በስግደት በታማኝነት በቅንነት በንስሐ ሲቃትት እግዚአብሔር ደግሞ ኃይል ይሰጠዋል፣ ብርታት ይሰጠዋል። ያን ጊዜ ያ ሰይጣን ከሰውየው ይለየዋል። እግዚአብሔርን መልሶ ዙፋኑ ያደርገዋል። ይኸውላችሁ እና የእግዚአብሔር ልጆች እንግዲህ አሁንም እግዚአብሔር ልመናችን ያስባል፣ ይመለከታል፣ ያያል፣ ድካማችን ይመለከታል። የምትለምኑት ልመና፣ የምትጸልዩ ጸሎት፣ የምታገለግሉት መንፈሳዊ አገልግሎት፣ የምትሰሩት በጎ ስራ ሁሉ በፍጹም ልቡናችሁ ከሆነ ይላል። ይህ ፍጹም ልቡና ምንድን ነው ከተባለ ፍጹም የሆነ እምነት ይኖራችሁ ነው። አንደኛ ልቡናችሁ ከሐኬት፣ ከበቀል፣ ከሐሜት፣ ከስስት፣ በቃ ከሟት ከጥንቆላ ንጹሕ ይሁን። ሁሉ በምንለምነው ልመና ሁሉ መጀመሪያ ልቦናችንን ፍጹም አድርገን ልበ ሙሉ ሆነን እምነት ኑሮን እውነተኛ ልጅ ሁኜ ከተገኘሁኝ እግዚአብሔር እንደሚሰማኝ ማመን አለብኝ ብለን ለእምነት መዘጋጀት አለብን። እግዚአብሔርን እኛ ስናምነው ደግሞ እኛም ለሰው መታመን አለብን። እያችሁ እግዚአብሔርን እያመን ለሰው የማንታመን ከሆነ በተሰጠን አደራችን የማንወጣ ከሆነ ደግሞ ያም እግዚአብሔር አይቀበለውም። እኛ ስላመንነው ብቻ አይሆንም። ካመንነው ለሰው ሁሉ እንታመን፣ የሰውን አደራ እንጠብቅ። ይህ ነው። አሁን ሁላችሁም ያላችሁበት ብዙዎቻችሁ ኃላፊነትን የተሸከማችሁ ናችሁ። ሰዎች ከነቤታቸው ከነድርጅታቸው ሁሉ ንብረት አስረክበዋችኋል። ለዚህ ሁሉ ኃላፊ ተጠያቂ እናንተ ናችሁ። ሰዎቹ እንኳ ባይጠይቁን እግዚአብሔር ይጠይቀኛል ብሎ ማሰብ ትልቅ ነገር ነው። እግዚአብሔር ይመረምራልና ሰዎቹ አላወቁም ወይም ንቀው ትተውታል ብሎ እግዚአብሔር ዝም አይልም። ሰዎቹ ንቀው እንኳ ቢተውት፣ ሰዎቹ ባያውቁትም ሰዎቹ ንቀው እንኳ ቢተውትም እግዚአብሔር አይተውም። እያችሁ አይተውም እግዚአብሔር። ስለዚህ በሁሉ ነገር ታማኝ ልንሆን ያስፈልጋል። ሌላው እግዚአብሔር እንዲህ ይላል እንግዲህ የምንጸልየው ጸሎት የምንለምነው ልመና ሁሉ ተሰሚነት እንዲያገኝ እግዚአብሔር እንዲህ ይላል ሳይታክቱ ዘወትር ሊጸልዩ እንደሚገባ በምሳሌ ነገራቸው ይላል። የሉቃስ ወንጌል ምዕራፍ 18 ላይ ተመልከቱ። ሳይታክቱ ዘወትር ሊጸልዩ እንደሚገባ በምሳሌ ነገራቸው እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ አመፃኛ ዳኛ ነበረ። በዚያችም ከተማ ደግሞ እንዲሁ አንዲት መበለት ሴት ነበረች። ያቺ መበለትም ሴት ወደ እርሱ እየመጣች ሁልጊዜ እባክህ ከባላጋራዬ ፍረድልኝ እያለች ትንዘው ነበር። እሱ ግን አይሰማትም። አመፀኛ ዳኛ ነበረ፣ ግፈኛ ነበረ። ድሃ ስለሆነች ንቋት ነበረ። እፊቱ እንኳን አትቀርብም። አያችሁ፣ ከበሩ እንኳን የሚያስገባት የለም። እሷ ገና ሲገባና ሲወጣ ብቻ ነው የምታገኘው። ቢሮ ገብታ እንኳን እባክህ ጌታ አትልም። ማንም መጀመሪያ አያስገባትም። ድሃ ነቻ። ግን መጀመሪያ ሲገባ እግር ላይ ወድቃ ትለምነዋለች። ሲወጣ ደግሞ እግር ላይ ወድቃ ትለምነዋለች። አስቡት። አንድ ቀን ግን ምን አለ ያ ባላገር ከባላገር ፍረድልኝ ስትለው
ያ ባለጠጋ ምን አለ? ይቺ ሴት ብዙ ቀን ይቺ እግዚአብሔርን ምንም እንኳ እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ መበለት ድሃ ሴት ሁልጊዜ እየመጣች ስለምታደክመኝና ስለምትነዘንዘኝ ስወጣ ስገባ መግቢያ መውጫ ስላሳጣችኝ ይችን ሴት ፈርጄ ላሰናታተን ልገላገላት አለ። ያችሁ ለሴትዮ አዝኖላት ሳይሆን ሲወጣ ሲገባ ጌታ እያለች እግሩ ስር እየወደቀች ስለምታስጨንቀው ብቻ ስለምታስጨንቀኝ ስወጣ ስገባ መግቢያ መውጫ ስላሳጣችኝ ልገላገላት ብሎ አሰበ። ለሴትዮቱ አስቦ ሳይሆን ስለምትጮኸው ጮኸቷ ሊገላገላት አሰበ። አያችሁ እንግዲህ እስኪ ያስቡ። የአመፀኛ ዳኛ እንኳን ከዚያች ሴት ለመገላገል ለእሷ ሳያዝን እንዲህ የሚፈርድላት ከሆነ አለ። ታዲያ ጌታ እግዚአብሔርማ ታዲያ ሌትና ቀን ወደ እርሱ ለሚጮሁት ለሚታገሳቸው ኃጢአት እየሰው ለሚታገሳቸው ለወዳጆቹ እንዴት አይፈርድላቸውም? አያችሁ የአመፀኛ ዳኛ የዚያችን ሴት ንዝንዟን ጩኸቷ ሰልችቶት መፍረድ ከቻለ እግዚአብሔርማ ታዲያ ሌት ቀን አቤት አቤት እያሉ እግዚኦ እግዚኦ እያሉ በምህላ በጾም በጸሎት በስግደት በምጽዋት እርዳኝ እያሉ ለሚጮሁ ሰዎች እንዴት አይፈርድላቸውም አላቸው። ስለዚህ ፈጥኖ ይፈርድላቸዋል። ነገር ግን ይላል። አያችሁ ነገር ግን አስቡማ ቁጥር 8 ላይ የሉቃስ ወንጌል ቁጥር ምዕራፍ 18 ቁጥር 8 ላይ ነገር ግን ይልና የሰው ልጅ በመጣ ጊዜ በምድር ላይ እምነት ይገኝ ይሆን ወይ? አያችሁ እግዚአብሔር የሰው ልጆችን ልመናቸውን ሰምቶ ሊፈርድላቸው አስቦ ሊፈርድላቸው ፈልጎ ጩኸታቸውን ሰምቶ ከመከራ ሊገላግላቸው የመጣለት ሊያጽናናቸው የመጣለት ፈቃዳቸውን ሊፈጽምላቸው የመጣለት በእነሱ መካከል እምነት ይገኝ ይሆን ወይ? ይኸውላችሁ እምነት ያለ እምነት አይሰራማ። አያችሁ እምነት በሰው እምነት ይገኝ ይሆን ወይ? የአባቶቻችን የተመሰከረላቸው በእምነታቸው ነው። አያችሁ በእምነታቸው የተመሰከረላቸው አብርሃም እነ ሄኖክ በእምነታቸው ነው እግዚአብሔር ልመናቸውን የሰማቸው ያነጋገራቸው በእምነት ነው። ያለ እምነት የሚሆን ነገር የለም። ነቢያት እምነት ነበራቸው፣ ሐዋርያት እምነት ነበራቸው፣ ሊቃውንት እምነት ነበራቸው፣ ጻድቃን እምነት ነበራቸው፣ ሰማዕታት እምነት ነበራቸው። እምነቱ ሳይኖራቸው ራሳቸውን አሳልፈው ለሰይፍ ለስለት አልሰጡም። አያችሁ ሐዋርያት እምነቱ ሳይኖራቸው በአሕዛብ መካከል ዙረው ዓለምን ዙረው ወንጌል ሊያስተምሩ አልቻሉም። እምነት ነበራቸው። መቼስ እልፍ ሲሉ እልፍ አለ ማለት ምን ማለት ነው? ሞት ነው። እልፈት ማለት ሞት ነው። ሰው ከሰፈሩ ከቤቱ ወጣ ሲል ምን ይጠብቀዋል? ህልፈት ይጠብቀዋል። እንኳን ወደ ሰው ሀገር እና እምነት ካለ ግን ከሰውየው ጋር ማን አለ? እግዚአብሔር አለ። እግዚአብሔር ደግሞ ሁሉ ሀገሩ ነው፣ ሁሉ ፍጥረቱ ነው። በሁሉ ቦታ ሁሉን መዳኘት ይችላል፣ ሁሉን ማስቆም ይችላል። አያችሁ እና እምነት ያስፈልጋል። አሁን እናንተ ባላችሁበት እኛም ባለንበት የሁላችንንም ሐዘንና ጭንቀት መከራውን ሊያስቆመው የሚችለው እግዚአብሔር ምን ሲኖረን ነው? እምነት ሲኖረን ነው። እምነቱ ሳይኖረን በጾም በጸሎት በምህላ በምልጃ እንደው በምንም መንፈሳዊ አገልግሎት ሁሉ መፍትሄ አይገኝም። መፍትሄ አይገኝም። እንግዲህ ጾም መፍትሄ አለው፣ ምጽዋት መፍትሄ አለው፣ ጸሎት መፍትሄ አለው፣ በጎ ምግባር መፍትሄ አለው። ይሄ ሁሉ የተነገረን የተሰጠን መመሪያው ነው፣ የተነገረን ከእግዚአብሔር ነው። ግን መሰረቱ እምነቱ ከሌለ ደግሞ ይሄ ሁሉ ከንቱ ነው። እምነቱ ማን ነው? የምናምነው ማን ነው? አብ ነው። አያችሁ ተስፋችን ማን ነው? ወልድ ነው። ፍቅራችን ማን ነው? መንፈስ ቅዱስ ነው። ይኸውላችሁ እንግዲህ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ያለውን እምነት፣ ፍቅር፣ ተስፋ እነዚህ ለዘላለም ጸንተው ይኖራሉ ሲል ሐዋርያ ጳውሎስ የተናገረው ኃይለ ቃል አለ።
እምነት ማን ነው? አብ ነው። ተስፋ ማን ነው? ወልድ ነው። ፍቅር ማን ነው? መንፈስ ቅዱስ ነው። እስቲ ፍቅር አለን ወይ? እስቲ ያስቡት። ተስፋ የምናደርገው ወልድ ክርስቶስ በእኛ ዘንድ አለ ወይ? ተስፋ ካረግነውስ ለምን እናሳዝነዋለን? በአንደበታችን፣ በልቡናችን፣ በሐሳባችን፣ በምግባራችን ለምን እናስቆጠዋለን? እምነቱስ አለ ወይ? ሶስቱም የሉም በውስጣችን። እግዚአብሔር ቸርና መሐሪ ስለሆነ ታግሶን ነው እንጂ ሶስቱንም ከውስጣችን አውጥተናቸዋል። የሉም ይወላችሁ። ለዚህ ነው መከራ የጠናበት። አያችሁት? ከሶስቱ እንኳን አንዱ ወይም ሁለቱን እንኳን ብንይዘው ዋጋም የለውም። ሶስቱ ካልተያዙ፣ እምነት ከሌለ፣ ተስፋ ከሌለ፣ ፍቅር ከሌለ፣ እምነትም አብ ነው እግዚአብሔር አብ ነው፣ ተስፋም እግዚአብሔር ወልድ ነው፣ ፍቅርም እግዚአብሔር መንፈስ ቅዱስ ነው። ሐዋርያው ቅዱስ ዮሐንስ አንተ ሞኝ በዓይንህ የምታየውን ወንድምህን ሳትወድ የማይታየውን እግዚአብሔርን እወዳለሁ ብትል አንተ ሐሰተኛ ነህ። መጀመሪያ እግዚአብሔርን ለመውደድ በዓይናችን የምናየውን ወንድማችን ልንወድ ያስፈልጋል። ለወንድማችን ልናዝን ያስፈልጋል። የተሰጠነውን ትእዛዝ ጌታችን ኢየሱስ ክርስቶስን በዚህ ዓለም ስትኖሩ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ፣ እኔ በአባቴ ፍቅር እንደምኖረው ሁሉ እናንተም ደግሞ በእኔ ፍቅር ኑሩ ብሎ በዮሐንስ ወንጌል ምዕራፍ 15 ላይ ይህንን ሙሉውን እናንበው እናገኘዋለንና አሁን ምንድን ነው ልመናችን ጸሎታችን ተሰምቶ እግዚአብሔር ልመናህን ጸሎትህን ሰምቻለሁ፣ ዓይኔ ልቤ ሁልጊዜ ከአንተ ጋር ነው ብሎ እግዚአብሔር ይህን የምስራች እንዳበስረን ፈቃዱ ይሁንልን። ቃሉን ሰምተን ለቅዱስ ሥጋው ለክቡር ደሙ በቅተን የመንግሥት ወራሾች እንድንሆን ፈቃዱ ይሁንልን። ይቆየን። የመከረን ያስተምረን ክብርና ምስጋና ለእርሱ ይሁን፣ አሜን። የተነሳንበት የትምህርታችን መነሻ አንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ ነው የተነሳ ነውና እሱንም በደንብ አነቡት። ምዕራፍ 3ንም ብታነቡት መልካም ነው።